ድምራችሁ ልክ አይደለም። አደማመራችሁ ልክ አይደለም። እናንተ በደመራችሁት ድምር ደግሞ ከሆነ እርካታ ውስጥ እርካሹ ነገር ምንድነው? ሰው እርካሹ ነገር ምንድነው? አንተ ምንድነው? ሳይክል ውሻ ገብቶብኝ ነበረ። ትራፊኮች የቀጣቸው እነሱ ነው። ሰላም ዩቲዩብ እንዴት ናችሁ? አሁን ዛሬም እንደተለመደው እንግዲህ ከቲክቶክ አነጋጋሪ አስቂኝ የተባሉ ቪዲዮዎችን በዚህኛው ቻናል እንመለከታለን። እዚህ ቻናል ግን አዲስ ከሆኑ ሰብስክራይብ ማድረጉን እንዳይረሱ፣ ይሄንን ቪዲዮ ደግሞ ላይክ አድርጋችሁ ጀምሩት። ወደ ቪዲዮዎቹ እንሂድ። በሶታ ሞኛ አይደለም ግን በነካች ደግሞ ሌላ ነገራችሁ አግቢ የምትሉ ሰዎች ከዛ ደግሞ አግብተን እኮ ልጅ አልወለዳችሁም። ከዛ አንድ ስትወልዱ ደግሞ ሁለት ስትወልዱ ደግሞ አንዴ ሁለት ብቻ እንዴ ሶስተኛ ጨምሪ እንጂ የሚያጫውት እሺ። ሶስት ስትወልጂ ደግሞ እንዴ ልጆች እኮ በዛ ሲሉ ጥሩ ነው እንዴ ሁሉም እኮ ትምህርት ቤት ከገቡ በኋላ እናንተ guys it's so personal like እንደ ኮሚኒቲ we have to like personal የሆነ ነገር በጣም መለየት አለብን። like መለየት በደንብ ማለት personal የሆነ ነገር ለዩ and just so you know ማለት ነው እኛ we all know especially እንደ አይነት እድሜ ላይ ያሉ ሴቶች ወንዶች especially ሴቶች ላይ we know that we should get married. We know that we should settle. ግን እኛ ደግሞ እግዚአብሔር የሚሰጠን ህይወት አለ። ጓደኛሽ አገባች I'm happy for her. Good for her. cuz she found የምትፈልገውን ሰው. guys please personal የሆነ ነገር ውስጥ ገብታችሁ ሰው አጨጭቁ። አግረን እናገባለን፣ እንዘንጣለን፣ አሪፍ ህይወት ይኖረናል። ወዳችኋለሁ። ሴቶች በጣም የሚማረሩበት ጥያቄ መሰለኝ። በተለይ ደግሞ ከ25 ዓመት በኋላ በቃ ቤተሰብ የሚያስጨንቃቸዋል። ከዛ በፊት እኮ የት ልትሄጂ ነው? ከማን ጋር ልትገናኝ ነው? ከወንድ ጋር እንዳላይሽ ምናምን ሲባሉ ቆይቶ ከዛ ደግሞ ወዲያው ባላንቺ ምናምን ከባድ ነው። እና ሴቶች በጣም አሁን ላይ አላውቅም፣ አሁን ነቃሉ ሴቶችም ስለበዙ ምናምን በቃ በራሳቸው የግል ስራቸው ምናምን ይተሯሯጡ ነው። ማግባት ላይ ፎከስ ያደርጉ ብዙ የሉም እና አሉ ለማግባት ከአንዳንድ የሚወስኑ ግን አብዛኞቹ አሁን ላይ በቃ እየተቀየረው መጥቷል። የሆነ ነገር ይዘው ከያዙ በኋላ ነው ማግባት ይፈልጉት ምናምን ቁጭ ማለት አይፈልጉም ምናምን ያ ፒስ ነው። እና የግል እንትን ውስጥ አትግቡ፣ በቃ አትጠይቁ፣ አግቢ እንጂ ውለጅ እንጂ ምናምን አይባልም። በጣም ነው የሚያስጠላው። ጥፋቱ ያንተ ሆኖ ከሚስት ጋር ብትጣሉ ምን ታደርጋለህ? ይቅርታ ጠይቃል። የእሷ ጥፋት ቢሆንስ? ይቅርታ ጠይቃል። አይቀርልም። በቃ ሴቶች አምባገነን ናቸው። አንተ ይቅርታ ማለት አለብህ። እሷ ብታጠፋም ይቅርታ ማለት አለብህ። አንተ ካጠፋ ደግሞ ይቅርታ ይብሳል። በደንብ ጨምረን ይቅርታ ማለት አለብህ። ግን ይቅርታ በቃ ሳታጠፋም መልመድ አለብህ ነው ዋናው ፖይንት። አይጦች አይደሉም፣ ጊኒ ፒክስ ይባላሉ። አሜሪካን ጊኒ ፒክስ ይባላሉ። አርብቶ አደሩ ጋር ማግኘት ትችላላችሁ። ባዮ ላይ ስልክ ቁጥራችን አለ፣ እየደወላችሁ እዘዙን። እንግዲህ እነዚህ አሜሪካን ጊኒ ፒክስ የሚባሉት በጣም ለማዳ ናቸው። ሶሻል አኒማሎች ስለሆኑ ከልጆች ጋር በቶሎና በፍጥነት መግባባት ይችላሉ። ከጥንቸሎች ጋርም አብረው መኖር ይችላሉ። እነዚህን የራሳችሁ ማድረግ የምትፈልጉ ቤተሰቦች ባዮ ላይ ስልክ ቁጥር ያለ ብለን ደግሞ የአሜሪካ አይጥ እንግዛ። አረ ቲክቶክ ላይ ማን ነው ጉድ የለም። አይጥ እኮ ሁሉም ቤት አለ። ሳንፈልግ ነው እኮ ብናሳድገው፣ ጭራሽ ገዝተን እናሳድግ። ሆነ ሰው አንቺን ሰፖርት ለማድረግ እስክትወድቂ መጠበቅ የለበትም። አሁን እኛ እየሆን ያለ ነው እንደዛ ነው። በጣም ብዙ ሰርክል ለካልኝ ብዙ ማቃቸው ሰዎች ብዙ ወዳጅ የምላቸው ሰዎች አሉ። እድሜ ጨምሮ ይሁን አላውቅም እየቀነሰ ነው የመጣው። እኔም አሁን እንዳንቺ ነኝ። በቀን ውስጥ የስራ ስልኮች ብቻ ናቸው የሚጠሩት። አንለስ የካምፓስ ጓደኞች አሉ፣ እነሱ ናቸው የሚደውሉልኝ። ከዛ ውጭ ያለው በጊዜ ሂደት አብሮ ኮፓፕ ማድረጉን ራሱ እየቻልኩበት አይደለም። እና በሙዚቃ ያየሁት ልንገር ላኩኝ፣ ፎቶ ፖስተር ላኩኝ። እነዚህ የኔ ሰዎች ናቸው። እንግዲህ እኔ 35 ሚውዚክ ቪዲዮ ክሊፕ ዳይሬክት አድርጌያለሁ። የወጣ 2 ፊልም አለኝ፣ ያልወጣ 2 ፊልም 4 አለኝ። ተከታታይ ድራማ 3 ሰርቻለሁ። እነዚህ ሁሉ ቼኖች አሉኝ። ከከሌ ዳይሬክተር ጋር ከከሌ ድምጻይት ጋር ብዬ ካልኩሌት አደረኩና በቃ እነዚህ ሰዎች በጣም ሰፖርት አድርገውኝ ቪዲዮ ይሰሩልኛል፣ ፖስት ያደርጉልኛል፣ ስቶሪ ያደርጉልኛል ብዬ አስቤ ሊስት አድርጌ ላኩላቸው። ከዛ ምን አስተማሪ መሰለሽ እግዚአብሔር ለካ በዚህ ሰው እርዳኝ ማለትኛ አንችልም። እሱም ይረዳን የራሱ ሰዎች አሉ። በሚገርም ሁኔታ ከላኩላቸው 70%ዎቹ ሼር አላደረጉትም፣ አይተውት ነው የምልሽ። ሪፖስት የነሱን ማደርግላቸው ምንም ነገር ሲያደርጉ እኔ ሰፖርት ለማድረግ አበሪያቸው ይሰሩ ነው they did not ያደረጉልኝ እኔ ያልጠየኳቸው ሰዎች። እግዚአብሔር ለካ የራሱ ሰውን ያዘጋጃል። አይ የተለመደ በተለይ ሶሻል ሚዲያ ምናምን ነገር የምትሰሩ ሰዎች ታውቁታላችሁ ያስባሉና ማታውቁት ሰዎች ነው የሚረዷችሁ ሶሻል ሚዲያ ላይ
የምታውቁት ሰው ሰብስክራይብ አያደርግላችሁ፣ የምታውቁት ሰው ላይክ አያደርግም፣ ቪዲዮዎቹ ሊመለከት አይፈልግም፣ ወዲያው ነው የሚያሳልፈው ምናምን ነገር። ማታውቁት ሰው ግን ኮሜንትም አድርጉ፣ ከእናንተ ጋር ፎሎ ምናምን ተደራርጉ፣ ሊያወራችሁ ይሞክራል አለ ትንሽዬ ኮኔክሽን ለመፍጠር ይሞክራል። አላቅም ሶሻል ሚዲያ ከመጣ በኋላ ይሁን ወይ ደግሞ ከዛ በፊትም እንደዚህ አይነት ነገር ይኖር ግን አለ አይደለ የምናውቀውን ሰው ሰፖርት የማድረግ ችግር አለብን። ሶሻል ሚዲያ ላይ ደግሞ በደንብ ይታያል ያ ነገር። እንደዚህ በአርቲስትም ሌቭል ከሆነ ከባድ ነው። ምንድነው ሳይክል ውሻ ገብቶብኝ ነበረ። ትራፊኮች የቀጧቸው እነሱ ነው። መሀል አስፋልት ላይ የሚሄዱ ስብዓት ላባልኩኝ ለመንፈስ ቅዱስ ለመንፈስ ቅዱስ ሉዓሊቲው ላይ በጣም ጸድ ይሆናለች እና መኪና ስነዳ መከፍታቸው ሙዚቆች በጣም ነው ፈታ የሚያደርጉት። አይመን አታገባ በረኛው ጀግና ነው። አረ ማሜ ምን ሆነ ነው? በእግዚአብሔር ሰውዬ የቃምኩ ነው አልኩ። በራገቡ እሱ የቃማ ዲማም በረኛ አስገቡታላችሁ። ይመች ማሜ። ለጠፉት ኳስ ተጫዋቾች ዘፈን አለኝ አዘፍነኝ ቶሎ በል እንዴ። አሸነፉ ና ና ና ና ቢቱን ክፈተው ማን በዚህ ልክ መውረድ በጣም ያማል። እድሉን ቢያገኘው ሁሉም ይጠቀማል። እኔም እንደነሱ አገሬን ላስጠራ ከዛሬ ጀምሮ ኳሴን ነው ምሰራ። ተአምር ቢፈጠር ኢትዮጵያን አልለቅም፣ አይደለም ስዊድን ሱዳንን አልንቅም። በጣም ያሳፍራል ይህ ድርጊታቸው፣ በጣም ያሳፍራል ይህ ድርጊታቸው። ፍቀዱልኝና አንቄ ላምጣቸው፣ ፍቀዱልኝና አንቄ ላምጣቸው። ከዛ አባይ ማዶ ያለው በሬ ያዘው ገበሬ ያዘው ገበሬ ያዘው እስከስ በጣም ያበደ ነው። ሲዲን ያሉት እንግዲህ ሁሉም ሰው ደስተኛ ነው በመጥፋታቸው፣ ሁሉም ሰው ደስ ብሎታል። ላይዶ እንደ ሀገር ሊያሳዝን ይችላል፣ ግን ሀገሪቱ ያለችበት ሲቹዌሽን ነው። እግር ኳሳችን ይሄን ያህል አይደለም። ፕላስ ኑሮ ምናምን ነገር ስርዓትነት ሰፍቷልና የትኛውም የአፍሪካ ተጫዋቾች አብዛኞቹ አውሮፓ ሲሄዱ ይጠፋሉና ብዙ የሚገርም ነገር አይደለም። መርካቶ ውስጥ እርካሹ ነገር ምንድነው? መርካቶ ውስጥ ገብተን የተለያዩ ሰዎችን ኢንተርቪው የምናደርግ ይሆናል። መርካቶ ውስጥ እርካሹ ነገር ምንድነው? ምንም እርካሽ። መርካቶ ውስጥ እርካሹ ነገር ምንድነው? እርካሽ ነገር መፈቃ ስንት ብር ነው? 5 ብር 10 ብር። መርካቶ ውስጥ እርካሹ ነገር ምንድነው? ሽንት ቤት ሽንት ቤት ስንት ብር? ሽንት ቤት 10 ብር። እና ታዲያ ቅናሽ ነው ይሄ እና 10 ብር ነው ዋሽ። መርካቶ ውስጥ ርካሹ ነገር ጫት ነው። ጫት ብር ነው 80 ብር። መርካቶ ርካሹ ነገር ድንች ስንት ብር ነው? 70 ብር። መርካቶ ውስጥ ሲማውጫ ስንት ብር ነው? 10 ብር። መርካቶ ውስጥ ርካሹ ነገር ምንድነው? ሰው ርካሹ ነገር ምንድነው? ምንም የለም ርካሽ የሚባል ነገር ሰው ያለው ነው። አትመጭ ሰው ያልከው ሰውዬ ግን ያ ሲማውጫ ያስኬዳል። ርካሹ እሱ ይመስለኛል። ሌላ ከዛ ያነሰ ዋጋ ሊኖር አይችልም። ሲማውጫ ማን ነው? እኔ ነኝ ማሚዬ። እንዴት አመሹ? ቤት ኪራይ ልትፈሉት እኮ ነው። አንተ የተባረክ ልጅ እንደው የቤት ኪራይ አታሳልፍ፣ አታመሽ፣ አትጠጣ። እንደውም አይት መልካም ልጅ ነገር ደግሞ በዚህ ጸባይ ላይ እኮ ሚስት ብታገባ እንዴት ቆንጆ ነበር መሰለህ። ወይ ማሚዬ አሁን ከየት ይመጣል ብለው ነው በዚህ ኑሮ ውድነት አሁን እኔ ሽባ የምትመጣ ሴት አለች? እንደው አሁን አንተ ሰንፈ ነው እንጂ ዞር ዞር ብትል ሚስት ጠፍቶ ነው። ሸበላ ነህ። በዛ ላይ ደግሞ ጸባይም አለ። ምን ጎሎህ አንተ? ማሚዬ እንደዛ ካሉስ እንደው ፈርቼዎት ነው እንጂ ታላቋን ቢድሩኝ ባታገባስ ቢቀርስ ምን አቃጠለ? ሴት ልጅ ሲጀመር አቃጣይ ናት። ይቅርብ፣ አታግባ። ደህና ደር። በራሳቸው ሲመጣ ወዲያው ሰከሱት። ማሚ ግን ለእርሶን ይፈልጉታ ገብቶናልኛል። ጠዋት ላይ ባለቤት ያናዶኝ ቀን ሙሉ ለምቦጭኝ ጥዬ ነው ሙሉ በቃ አናዶኛል። ጥፋት አጥፍቷል። ቀን ሙሉ አኩርፌ እውላለሁ። ማታ ሲመጣ ኮንቨርሴሽን ስናደርግ ምንድነው ያጠፋሁት ምን አርጌ ነው ሲለኝ ረስቻለሁ። ለምን እንዳናደደኝ ጥፋቱ ምን እንደሆነ ምንም ምክንያት የለኝም፣ ረስቻለሁ። ከዛ እሱ ባጠፋው ጥፋት
በእኔ መርሳት ችግር እኔ ነኝ ይቅርታ የምለው። የቅድሙ ልጅ እሷ ብታጠፋ ምን ነበር ይቅርታ ብለው ያለው ልጅ አለ። እዚህ ጋር ደግሞ ጠረሳችሁ። ፈጣሪ አጥፏል፣ እንደዚህ ይሰጥቷል። ተመስገን። አንድ መልአክ ስደት ላሉ አባት በወጣት አምሳል ሆኖ ይገለጥላቸዋል እና እንዲህ ይላቸዋል። አባ ወዴት እየሄዱ ነው ይላቸዋል። ልጄ ስደት ላይ ነኝ ይሉታል። አብሬዎት ልሰደድ ይላቸዋል። እንዲህ ይሄማ መልካም ነው፣ ቢደክመኝ ልደግፈኝ፣ በዚህ ልታበረታኝ፣ ከጎኔ ብትሆንማ ምንኛ መልካም ነው ይሉታል። ያ በወጣት አምሳል የተገለጡ መልአክም እሺ እኔንም ብደክም ልደግፉኝ፣ በዚህ ልታበረቱኝ አባቴ ብለው አብረው ጉዟቸውን ይቀጥላሉ። ሲጓዙ ይውሉና ይመሽባቸዋል። እማዶ ላይም አንድ የገበሬ ቤት ያሉ። ከዛ እዛ አንኳኩተን መኝታን ጠይቀን እንደርና አሁን ስለመሸብን ጧት ጉዟችንን ቀጥል ይባባላሉ። እሺ ብለው ወደዛ ገበሬ ቤት ያንኳኳሉ። ሲያንኳኩም አንድ ሰውዬ ይወጣና ምን ፈለጋችሁ ይላቸዋል። ስደተኞች ተጓዦች ነንና እንደው ማደሪያ ካለ ስለመሸብን ይሉታል። ይህም ገበሬ ልበቀና ነውና ቤቱ አስገብቶ አንድ ካለችው ላም ላይ ወተት አልቦ ካለው ቂጣ ላይ ሰጥቷቸው መኝታውን ለቆ እራት አብልቶ ያስተኛቸዋል። አረፍ በሉና በጧት ጉዟችሁን ትቀጥላላችሁ ይላቸዋል። እነሱም እራታቸውን በልተው ወተታቸውንም ጠጥተው እሱ የለቀቀላቸው መኝታ ላይ አድረው በሌሊት ይወጣሉ። በሌሊት ሲወጡም ይህ መልአክ በወጣት አምሳል የተገለጠው መልአክ የዛን የገበሬ ቤት ያቃጥለዋል፣ ላሙንም ይገልበታል። ከዛም ጉዟቸውን ይቀጥላሉ። እኚህም አባት ምን አይነት ጨካኝ ነህ? ከምን አይነት ጨካኝ ሰው ጋር ነው ያሉት? አሳርፎን ተንከባክቦን እራት አብልቶን መኝቶን ለቆልን ላሳደረን ሰው ይሄ ነው ወይ ለመልካምነቱ ምላሽ? እንዴት ቤቱን ታቃጥላለህ? እንዴት ጨካኝ ነህ? እንዴት አረመኔ ነህ? ብለው ይጮውበታል። አባቱ ለበጎ ነው ይላቸዋል። ጉዟቸውን ይቀጥላሉ። እያማረሩ ፈጣሪያቸውን ከምን አይነት ጨካኝ ሰው ጋር ያገናኘኝ እያሉ ጉዟቸውን ይቀጥላሉ። እናም ይደክማቸውና አንድ ዛፍ ስር አረፍ ይላሉ። አረፍ ባሉበትም እኛ አባት እንቅልፍ ይወስዳቸዋል። ከእንቅልፋቸው ሲነቁም ይህ በወጣት አምሳል የተገለጠው መልአክ መላካዊ ክብሩን ይገልጥላቸዋል። ሲገልጥላቸውም ሲያዩት የእግዚአብሔር መልአክ ነው። ወይኔ ይቅር በለኝ ልጄ፣ ይቅር በለኝ፣ ከእግዚአብሔር መልአክ ጋር ነው ወይ ሲከራከር የነበረው ይሉታል። ይህም መልአክ አባ አይዘኑ፣ ያ መልካም ያደረገልን ሰውዬ አንድ ላም ብቻ ነው ያለችው እና ያቺ ደሳሳ ጎጆ ቤት፣ አሁን ቤቱን አቃጠልኩበት። ያን ቤት ለመስራት ምሰሶን ሲቆፍር ግን ቅድሚያቱ ያስቀመጡለት ብዙ ሀብት ከቤታቸው ስር ተቀብሮ አለ እና ያን ወርቅ እንዲያገኘው ብዬ ነው ምሰሶ ሊተክል ሲቆፍር ያን ወርቅ ያገኘዋል ይላቸዋል ማለት ነው። እና በህይወታችን ውስጥ ያራዳ ልጆች ትንሽ እያዘን ስንመጣ ትልቁና ደስታችንን ማግኛ ናት። ትንሽ ታዝናለህ፣ ብዙ ታገኛለህ። ፈጣሪን የያዘ ወርቁ ይወርቅ። ያጀማ ለበጎ ነው። ፓርት 2 ፓርት 3 ይሰራልን መጥሉ ሼር ኮፒ ሊንክ ይደረግ። ያጀማ ወዳችኋለሁ። ኩካቱት ይያኔ ኩኩሻ እንግዲህ ሰሞኑን ከሚስቱ ጋር በነበረው ጉዳይ ትንሽ አለመግባባት ተፈጥሯል። ሚስቱ ማስታወቂያ እየሰራች ነው፣ እሱ ደግሞ ማስታወቂያ መስራት አልቻለም። ሁሉም ሰዎች ወደ እሱ አጋርለዋል፣ እሱን ስተውታል ምናምን። የተፈጠረው ነገር ምን እንደሆነ አናውቅም። ያው እሱም እንደተናገረው ከሆነ ላይቭ ሪከርዶች ላይ ምናምን ነገር በቃ የራሳችን ጉዳይ የራሳችን ነው ምናምን ነገር ብሏልና እኛ ደግሞ እንደ ህዝብ ወሬ እንወዳለን። እሱን ታውቁታላችሁ። እና የተፈጠረው ነገር ምንድነው የሚለው ጉዳይም አለ። ብቻ ሁለቱም ሰላም ይሁኑ፣ ስለ ሁለቱም ይለፈላቸው። ብቻ ይመችሽ ኩኩሻ።
ምንድነው ፕራንክ? ሰማይ ተመልሰሽ ተኝ እንጂ ምንድነው ተኝ የምትላት እንዴ? ተኝ ለምን ተነሳሽ? ሰማይ ለምን ተነሳሽ? ተኝ ለምን ተነሳሽ? ተኝ እንጂ ምንሽ ነው? ሰማይ ተኝ ለምን ተነሳሽ? ተኝ ለምን ተነሳሽ? እንዴ እንቅልፍሽ ነው የጠገብሻት መስሎኝ። ተኝ ሰማይ ተኝ። ኧረ ሰማይ ተኝ ጃለስ ቦታ አለች እኮ እንዲሁ እየሰማች አይደለም። ተኝ ይሄ አበደ ፍራንክ አውራ ነው እንዲሁም ብዬ ማለት ነው። ለማንኛውም ድምራችሁ ልክ አይደለም፣ አደማመራችሁ ልክ አይደለም። እናንተ በድምራችሁት ድምር ደግሞ ከሆነ 4 ኪሎ ሁለተኛ፣ ያሲኖ ሶስተኛ ናቸው፣ እኔ 6ኛ ነኝ። እና እናንተ በድምራችሁት ድምር ከሆነ ትክክለኛው ድምር ግን እናንተ ያው እኔም ስለሆንኩ ቅድሚያ ቻሌንጁን ያስተዋወቅኩት 40% ቮት 60% ቪው ብቻ ነው የተባለውና ሀቅ እኔ ያው ከስንት ዓመት ድሮ ጀምሮ ለእናንተ ብቻ ነው ፕሮሞሽን የምሰራውና ስንት ብርም እንደምታሰሩኝ ፕሮሞሽን ታውቃላችሁ። ብሩ በጣም አስጨንቆኝ አይደለም፣ ይሄ የሚጎልብኝ ብር በጣም አስጨንቆኝ አይደለም፣ ግን ላይክ ሀቅ ነው። ሀቅ የሚባል ነገር አለና አስቡበት፣ ተማከሩበት። ልክ አይደላችሁ እስቲ በቃ አደማምሩ ልክ አይደለም ያላደረች ተጨረረ ያለው እያለች ነው እንግዲህ ዩቲና ዳሽኖችም ምላሽ እየሰጧት አይደለም። ደረጁ ይስተካከልላታል ተብሎ ይጠበቃል እና ቪዲዮም ስለወረደ ምናምን ነገር ለዳሽኖችም ከባድ ይመስለኛል። ኦልሬዲ ቲክቶክ ላይ ቪዲዮም የለም በሆነ ነገር አስቶባታል። ብቻ ይሆናል አይደል አንዳንድ የሚጠሏት ሰዎች እንዳሉ እናውቃለን። ግን የዩቲና ስንትን ባሰ በጣም በቃ የዚህን ያህል አመት እየሰራች በቃ የዚህን ያህል ሰው ደግሞ ሲጠላት ማየት በጣም ከባድ ይመስለኛልና እንዳለችው ሜቢ ብሩ ይሄን ያህል ሊያሳስብ ይችላል። ግን እልህ ግን በጣም ይይዛችኋል ብዬ አስባለሁ። የሁሉ አመት ሰርታችሁ ከዛ የሰራችሁት ስራ ደግሞ በጣም ኮስት አድርጓችሁ ብዙዎቹ ወጪ ወጣበት ምናምን ነገር ብዙ ያለለት ቪዲዮ ነበርና ያ ቪዲዮ ከቲክቶክ መውረዱ ራሱ ይገርማል። ከዛ ደግሞ ብቻ ከተጨበረበረ እንዳለችው ከባድ ይመስለኛል። አይ ሆፕ ያስተካክሉታል። ዩቲና ስናት ከየትኛውም ቲክቶከር በላይ እሷን የሚያክላለ ብዬ አላስብም እና ዳሽኖች አስበው የሆነ ነገር ያደርጋሉ ብዬ ተስፋ አደርጋለሁ። ብቻ ጋር ዛሬ ቪዲዮአችን ይሄን ይመስል ነበር። በቀጣይ ቪዲዮዎች እንገናኛለን። ለዚህ ቻናል አዲስ ከሆኑ ሰብስክራይብ ሳያደርጉ እንዳያልፉ። በቀጣይ ቪዲዮ እስከምንገናኝ ግን ይመቻችሁ። ቻው።